የዛሬ አየር ወለዶች ደግሞ ከናት ከአባታቸው ከድንቂቷ ኢትዮጵያ ሀገራቸው እንዲሁም ከአየር የተወለዱ የኢትዮጵያ ልዩ ስጦታዎች ናቸው። ዛሬ ገራሚ ነገሮች ተነስተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የልዩ ዘመቻዎች እዝ ለ65 ዓመታት የነበረውን ሁኔታ በሚቃኘው ዝግጅት ላይ ወይም ደግሞ 65ኛ ዓመት ክብረ በዓሉ ሲከበር እንደነበረ ይታወቃል። በሐዋሳ ስታዲየም ተገኝተው ያደረጉት ንግግር ነው። ይህ ንግግር ሙሉ ንግግሩን ተሰሙታላችሁ። ኢትዮጵያ አቋሟ ቁልጭ ብሎ የታየበት የሚገርሙ ነገሮች የተነሱበት ዕለት ነበረ ዛሬ። ከዛም በተረፈ በነገራችን ላይ ክቡራትና ክቡራን ወዳጆች በተለያዩ መንገዶች ኢትዮጵያ አቋሟን እና አሁን ያለችበትን ሁኔታ ፍላጎቷን ከዓለም ጋር ያላትን ግንኙነትና የመሳሰሉ ነገሮችን የገለጸችበት ነው። ለምሳሌ ይህንን ምስል ተመልከቱልኝ። እዚህ ጋር የባህር በራችን ምን ያህል አስፈላጊ እንደሆነ የተገለጸበት ነው ብለን ልንል እንችላለን። ይሄ ምስሉ ነው። የኢትዮጵያ ካርታ ወደ አሰብ ጠጋ ብሏል። ካጠጋው በነገራችን ላይ የሚታየው ደግሞ ቀይ ባህር ላይ የባህር ኃይላችንን የሚያሳይ ምስል ነው። ተማሪዎች በህብረት ርኢታቸው ያሳዩት። ይሄ ብቻ ግን አይደለም፣ በግልጽ ቋንቋ ኢትዮጵያ ተናግራለች። እዚህ ጋር የምትመለከቱት ምስል ደግሞ የሚያሳያችሁ ኢትዮጵያ ተዘግታ እንደማትኖር በድጋሚ ያበክረን የተናገርንበት ነው። በዚህ አጋጣሚ ኢትዮጵያ መከላከያ ሰራዊታችን በተደጋጋሚ እንደሚናገረው ጦርነት ፈላጊ አይደለም። ኢትዮጵያችን ጦርነት ፈላጊ አይደለችም። ነገር ግን ጦርነት በሚገርም ሁኔታ ክፉ ሁኔታ ቢሆንም ግን አብቅቷታል ማለት ይቻላል። ጠቅላይ ሚኒስትር ዶክተር አብይ አህመድ እና ዛሬ ፊልድ ማርሻል ብርሃኑ ጁላም በመድረኩ ላይ ተገኝተው ተናግረው ነበረ። ፊልድ ማርሻል ብርሃኑ ጁላ የተናገሩት ነገር ይህንን የሚመሰክር ነው። ኢትዮጵያ በመጥፎ አጋጣሚ ውስጥ ጥሩ ወታደሮችን ለማፍራት እድል ያገኘችበት ጊዜ ላይ እንዳለች ገልጸዋል ፊልድ ማርሻል ብርሃኑ ጁላ። እስቲ የእሳቸውን ንግግር እንስማና ከዛ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስተላለፉትን መልእክት እንሰማለን። ፊልድ ማርሻል ብርሃኑ ጁላን ወደ እናንተ ላምጣቸው። ጦርነትና ውጊያ የማይፈለግ ነገር ቢሆንም ከመጣ አይቀር እየተዋጋን የገነባው ሰራዊት ስታፍ ኮሌጅ አስገብተን በቲዮሪ ብቻ መገንባት ከምንችለው በላይ የሆነ በጦርነት ሂደት ውስጥ የተፈጠረ የተሻለ ሰራዊት የተገነባ መሆኑን በልበ ሙሉነት ማረጋገጥ እፈልጋለሁ። ጦርነቱና የየመንደሩ ግጭት የካዴት የስታፍ ኮሌጅ እና የዋር ኮሌጅ የቲዮሪ ትምህርትን በመጨመር በጦርነት ተመክሮ ዳብሮ የሰለጠነ ሰራዊት ለመገንባት እድል አግኝተናል። ስለዚህ የኛ ሰራዊት የቲዮሪ ሰራዊት አይደለም። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ነበር የሰማነው። ክቡራትና ክቡራን ወዳጆች ጠቅላይ ሚኒስትር ዶክተር አብይ አህመድም በዚህ ዕለት ንግግር እንዳደረጉ ነግሬያቸዋለሁ። የእሳቸውን ንግግር ነው ቀጥሎ የምንሰማው። ነገር ግን ፊልድ ማርሻል ብርሃኑ ጁላ ካነሷቸው ነገሮች መካከል ወሳኝ ብዬ የምለውን ለመጥቀስ ያክል ኢትዮጵያ በመጥፎ አጋጣሚ ውስጥም ቢሆን ጦርነት ጥሩ አጋጣሚ አይደለም። ነገር ግን በጥባጭ እያለ ማን ጥሩ ይጠጣል እንደሚባለው ይህ የመበጥበጥ ሂደት በጣም በሚያሳዝን ሁኔታ ተሞክሮ ውስጥ እንድናልፍ አድርጎናል። በጦርነቱ ሰራዊታችን እንዲያልፍ አድርጎታል። ይሄ ግን የመጥፎ ጥሩ ነው የሚል ነው አንድምታው ንግግራቸው። የመጥፎ ጥሩ ማለት ምንድን ነው? ሰራዊታችን ከፍ ላለ ግዳጅ ከፍ ላለ ኃላፊነት ራሱን በተግባር እንዲያዘጋጅ አድርጎታል የሚል ንግግር ነው ያቀረቡትና እውነት ነው ለማለት ነው። በዚህ እንስማማለን። የተከበራችሁ የተወደዳችሁ የሀቅና ሳቅ ቤተሰቦች ይህንን ዝግጅት ለወዳጆች እንዲደርስ አድርጉልን። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ምን አሉ? በጣም ወሳኝ መልእክት ነው። የኢትዮጵያን አቋም በደንብ ያንጸባረቀ መልእክት ነው። ወቅታዊ ነውና ይሄ ለብዙ ሰዎች መዳረስ አለበት። ጠቅላይ ሚኒስትር ዶክተር አብይ አህመድን እንስማቸው። ሚዲያችንን ላይክ፣ ሼር፣ ሰብስክራይብ ማድረግ በፍጹም እንዳረሱ። አፈ ጉባኤ ታገሰ ጫፎ፣ የክልላችን ርዕሰ መስተዳድር ደስታ ፊልድ ማርሻል ብርሃኑ ጁላ፣ ጀነራል አበባው ታደሰ፣ የውቢቷ ከተማ ሐዋሳ ከንቲባ ጥራቱ በየነ፣
ጀነራል መኮንኖች፣ የስፔሻል ፎርስ የአየር ወለድ ምሩቃንና አባላት፣ የሐዋሳ ከተማ ነዋሪዎች፣ መላው የኢትዮጵያ ሕዝብ ታሪክ ከማይዘነጋው የመለዮ ለባሽ የአዲስ ምሩቃን በተለይም በርከት ያሉ ሴት አየር ወለዶች የተመረቁበትን በዓል በጋራ በሐዋሳ ከተማ ለማክበር በመገናኘታችን የተሰማኝን ታላቅ ደስታ ልገልጽላችሁ እወዳለሁ። ሐዋሳ የኢትዮጵያ ሁነኛ ራዕዮች የሚበሰሩበት፣ ቄጠላ በውስጥ የሸሸግነውን በቤት የመከርነውን በዝማሬ የምንገልጥበት ይህ ቦታ በተደጋጋሚ ያለምነውን የተናገርንበት ስናሳካም በጋራ ድል ያበሰርንበት ቦታ ስለሆነ ለመላው የሲዳማ ሕዝብ በተለይም ቄጠላን በውብ መንገድ ላቆዩልን አባቶች የከበረ ምስጋናዬን ላቀርብ እፈልጋለሁ። የዛሬ 5 ዓመት ገደማ በዚሁ ቦታ አዲስ አበባን እንደ ስሟ አበባ እናደርጋታለን ባልነው መሰረት ባለፉት 5 ዓመታት አዲስ አበባ ብቻ ሳይሆን በርካታ ከተሞች አበባ ሆነው ሐዋሳ ደግሞ ብርሃን ሆና ስላየናት የተሰማንን ከፍተኛ ደስታ ልገልጽላችሁ እወዳለሁ። ለመላው የኢትዮጵያ ሕዝብ ሐዋሳ ተሞሽራለች። ቅዳሜና እሁድ ምን ታደርጋላችሁ? ኑ እናስተናግዳችሁ እያለች ስለሆነ በአዲስ አበባ ያላችሁ ሰዎች የሐዋሳን ብርሃን፣ የሕዝቡን ፍቅር እንዲሁም ታሪካዊ ማንነቱን በቅዳሜና እሁድ እየመጣችሁ እንድትጋሩ የእኛን ደስታ እንድትካፈሉ ከሐዋሳ ግብዣ አቀርብላችኋለሁ። የሰው ልጅ ከእናትና ከአባቱ ደም ዘር ተጋርቶ ይወለዳል። የሰው ልጅ ከሀገሩ ባህል፣ ቋንቋ፣ ማንነት ተጋርቶ ይወለዳል። የዛሬ አየር ወለዶች ደግሞ ከእናት ከአባታቸው ከድንቂቷ ኢትዮጵያ ሀገራቸው እንዲሁም ከአየር የተወለዱ የኢትዮጵያ ልዩ ስጦታዎች ናቸው። ቀይ ቦኔት የለበሱ ከአየር ተምዘግዝገው የሚወርዱ ባለ 2 ክንፍ ልዩ ተምዘግዛጊ አየር ወለዶች በአንደኛው ክንፍ ዓላማ፣ በሌላኛው ክንፍ ዲሲፕሊን አንግበው ከአየር የሚወርዱ ውጊያ የሚያስቀሩ ውጊያ የሚጨርሱ የአፍሪካ የነጻነት ቀንዲል የሆነውን አረንጓዴ፣ ቢጫ፣ ቀይ ሰንደቃችንን በድል የሚያውለበልቡ ጀግኖች ስለሆኑ የሚገባቸውን ክብር እንደ ሀገር በጋራ እንድሰጣቸው በታላቅ ትህትና እጠይቃለሁ። የኛ ተልእኮ ራዕይ ያለው ለትውልድ የሚሸጋገር ሁነኛ ተቋም መፍጠር ነው። የኛ ተልእኮ ውጊያ የሚያስቀር ውጊያ የሚጨርስ ኤሊት ፎርስ መገንባት ነው። የናንተ ተልእኮ ኢትዮጵያን መገንባት፣ ኢትዮጵያን መጠበቅ፣ ኢትዮጵያን ማጽናትና ኢትዮጵያን ማሸጋገር ነው። ኢትዮጵያ በልጆቿ ላብ ትሰራለች። ኢትዮጵያ በልጆቿ አጥንትና ደም ትጸናለች። ኢትዮጵያ አልተደፈረችም፣ አትደፈርም። በክብርና በነጻነት ለልጆቻችን የምናሸጋገራት ብቸኛዋ የአፍሪካ ፈርጥ ሆና ትቀጥላለች። የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ፣ በድፍን አፍሪካ ብልጽግናን ለማረጋገጥ፣ በቀጠናችን ላሉ ሀገራት አለኝታ፣ መከታ፣
ጋሻ ለመሆን ነው። ለዚህም ሲባል በምድር በተራራ በጅረት የነበረውን ስልጠና ዛሬ ወደ ባህር ያሸጋገር ነው። ከውሃ የመራቅ ከውሃ የመሸሽ ውሃን እንደ ባዕድ አምልኮ የማየት ክፉ ልማዳችን አሁን ባለው የልማት እሳቤ ሪቨርሳይድ አርቲፊሻል ኢንተለጀንስ ግድቦች በመገንባት ውሃ ሕይወት ውሃ ልማት መሆኑን ማረጋገጥ መጀመራችን ይታወቃል። በዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሪኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን እላችሁ ፈልጋለሁ። ተቋም የምንገነባው ኤሊት ፎርስ የምንገነባው በቀጠናችን በከባቢያችን ውጊያ በቀጠናችን በከባቢያችን ሽብር እንዳይፈጠር ነው። ሲፈጠርም ባጠረ ጊዜ ለመቋጨት ነው። የገነባነው ኃይል ከኢትዮጵያ ውጪ ባሉ ዓለም አቀፍ ስምሪቶች ስመጥር ተግባራት ሲፈጽም እንደኖረው ሁሉ በዚህም ዘመን ያንን ታሪክ የሚደግም የቀይ ቦኔት ክብር የገባው ለባንዲራ ክብር ለሀገር ክብር ለሀገር ነጻነት ራሱን የሚሰዋ በአእምሮም በአካልም የበለጸገ ቴክኖሎጂን የሚያጫውት የሚጠቀም ውጊያን የሚሰራ የሚጨርስ ኃይል ስለገነባን የመከላከያ ኃይላችን የኢትዮጵያን ነጻነት የአፍሪካን ሰላም ዛሬም እንደ ትናንቱ የሚያስከብር አስተማማኝ ኃይል መሆኑን ዛሬ በድጋሚ ከሐዋሳ ለመላው ሕዝባችን ለማብሰር እፈልጋለሁ። ሐዋሳ የፍቅር የሰላም የደስታ ከተማ ብቻ ሳይሆን የኢትዮጵያ ራዕይ የሚፈልቅባት የሚነገርባት ከተማ መሆኗ ይታወቃል። በዚህች ከተማ ዛሬ ለመላው የኢትዮጵያ ሕዝብ ማረጋገጥ የምፈልገው የኢትዮጵያ ብልጽግና ይረጋገጣል። የኢትዮጵያ የአፍሪካ መሪነትና ምሳሌነት ይረጋገጣል። ልጆቻችን ድህነትን ታሪክ አድርገው ለመላው አፍሪካ ኩራት የሆነች ኢትዮጵያን እናስረክባቸዋለን። ይህ ግን በዋዛ ፈዛዛ ሳይሆን ላባችን አንጠፍጥፈን ደማችን አፍስሰን አጥንታችንን ከስክሰን ኢትዮጵያን እንገነባለን፣ ሲዳማን እንገነባለን፣ ሐዋሳን እንገነባለን፣ አፍሪካን እንገነባለን። የሐዋሳ ከተማ ነዋሪዎች ምርጥ ከንቲባ አግኝተናል። እንደዚህ ያለው እድል ሁል ጊዜ ስለማይሳካ ከንቲባችንን በመደገፍ ውቢቷን ሐዋሳ ዳግም በመስራት መላው የኢትዮጵያ ሕዝብ ሊመጣባት የሚጓጓት ዓለም አቀፍ ከተማ እንድትሆን ባላችሁ አቅም ሁሉ ከከንቲባችን ከርዕሰ መስተዳድሩ ጎን በመቆም ሐዋሳን ዳግም እንድንገነባ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ለከንቲባችን ለርዕሰ መስተዳድሩ ሐዋሳ ከሚገባት ትናንት ያየነው 1% ብቻ ነው። በዚህ ሳንረካ በዚህ ሳንቆም ቀን ከሌት በመስራት ሐዋሳን ብዙ አፍሪካውያን መጥተው የሚጎበኟት ዓለም አቀፍ ስብሰባዎች የሚካሄዱባት እንዲህ ያለው ትልቅ በዓል የሚከናወንባት መዲና እንድትሆን መንግስት፣ ህዝብ በጋራ በመሆን እችን የፍቅር ከተማ እንድንገነባ በታላቅ ትህትና
እጠይቃለሁ። በነበረን ቆይታ ላሳያችሁን ፍቅር፣ ላሳያችሁን ክብር፣ ለሲዳማ ሕዝብ ማንነት መገለጫ ለሆነው እንግዳ ተቀባይነትና የቄጤላ ስነ ስርዓት እንዲሁም መልእክቶቹ በሙሉ ታላቅ አክብሮትና ፍቅር ያለኝ መሆኑን እየገለጽኩ ዳግም ወደ ሐዋሳ ስንመጣ በአዲስ ታሪክ፣ በአዲስ ድል፣ በአዲስ መከናወን፣ በአዲስ ምስጋና እንደምንገናኝ ያለኝን ሙሉ እምነት እገልጻለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ በደም በላባቸው ተገንብታ የነጻነት ቀንዲል ሆና ለዘላለም ትኑር። ፈጣሪ ላደረገልን ለሚያደርግልን ሁሉ ክብር ምስጋና ለሱ ይሁን። አመሰግናለሁ። በቅርቡ ቢሾፍቱ ነበርኩኝ። ቢሾፍቱ ከትልቁ ግዙፉ አየር ማረፊያ ግንባታ በኋላ የበርካቶች እግርና አይን የሚመላለስበት የሚማትርባት ቦታ ሆናለች። ቢሾፍቱ አዲሲቷ ሙሽራ በሚገርም ሁኔታ ማታቋት ከተማ፣ ሽቅርቅር ከተማ እየሆነች ነው። ቢሾፍቱ የአፍሪካ ሀብ እየሆነች ነው። ይህ የምትመለከቱት ቦታ ከ2 ዓመት በኋላ እንደዚህ ይቀየራል። ተመልከቱልኝ። ልክ እንደዚህ እዩትማ። ይሄ በጣም ያምራል። ይህ የሚሆነው በአስማት አይደለም፣ በስራ ነው። ፕላቲኒየም ፕሮፐርቲ አድቫይዘር ለርሶ ይሄንን ቦታ እያዘጋጀሉት ነው። እዚህ ቦታ ላይ እርሶ ቤት ያስፈልጎታል። የብዙዎች አይንና እግር የሚመላለስባት ቢሾፍቱ ላይ፣ አዲሲቷ ሙሽራ ቢሾፍቱ ላይ ቤት ያስፈልጎታል። የወደፊትን አርቆ የሚያይ ሰው የሚወስነው ውሳኔ እዚህ ቦታ ላይ ቤት ማግኘት ነው። በተለይ አፓርትመንት ለምኔ ላላችሁ ወዳጆች እንሆ 200 ካሬ ውስጥ ያረፈ ቪላ ቤት ለርሶ ዛሬ ተዘጋጅቷል። እንዴት ነው የማገኘው ካሉ በዚህ ስልክ ቁጥር ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘር ብላችሁ ታገኟቸዋላችሁ። ፕላቲኒየም ፕሮፐርቲ አድቫይዘር